ለምሳሌ እኛ ጠባብነትና ትምክህተኝነት የሚባል ቋንቋ አለ። ጠባብነት ኢንፌሪዮሪቲ ኮምፕሌክስ በዝቅተኛ መንፈስ ለመለየት ለመገንጠል ማሰብ አይነት ብላችሁ ሰዱት። ትምክህተኝነት እኔ ብቻ ብላችሁ ሰዱት ሐሳብ እና እኔ አንዳንድ ፖለቲካል ጃርገንስ ስለሚያቀያይሙ ሁለቱንም ትቼ ኢትዮጵያ ናሽናሊዝም ለመገንባት አንድነት የሚል አነሳውና ኦሮሚያ ወገኖቼ ጋር ስወያይ ትልቅ ህዝብ ትንሽ ያደረገን ነው። ሁልጊዜ ጓዳ እንበል ይሄ ትንሽነት ነው ብዬ አቀረብኩ። ብዙዎቹ ሐሳቡን ወስደውታል። በነገራችን ላይ ኦሮሚያ ውስጥ ብዙ ሰው መገንጠል አይፈልግም። እንደዛ ነው ታስቡ። ብዙ ሰው ውስጥ የለም ስሜቱ። ሰው የሚፈልገው መብት ነው፣ ዲሞክራሲ ነው፣ እኩልነት ነው። አማራ ክልል ደግሞ ሲሄድ ያልጠበቁት ገጠመኝ። አማራ የሚል ኃይል ተፈጠረ። አማራ ጥሩ ነው ግን በሚያስፈራ ሁኔታ ማለት ነው። እና አማራ ብላችሁ ይሄን ህዝብ ትንሽ እንዳታረጉት አልኳቸው። አትጠራጠሩ፣ አማራ ወይም ኦሮሞ ወይም ትግሬ የሚል አስተሳሰብ ሟች እና ህዝብ ገዳይ ነው። ማሸነፍ አይችልም። ካሸነፈም ቴምፖራሪ ዘላቂ ድል የለው። ዘላቂ ድል ሰውን እንደ ሰው ማክበርና መውደድ። በኪስ ያለውን ሌባ በደሙ ምናምን በቋንቋ ምክንያት ንጹህ አድርገህ መልአክ አድርገህ በዚያ ወገን ያለውን ለፍቶ አደር እንደ ጠላት ካየህ መጀመሪያ የወደቅከው በሐሳብ አንተ ነው። የሆነ ሆኖ እኔ በዚህ መንገድ ያን ሐሳብ ነው የምቃረነው። ወደ አንድነት ስል ቋንቋ ተቀየረ ይላሉ። የኮንሰፕት ጉዳይ አይደለም ማለት ነው። ዊክ ሰዎች ስትሮንግ ወርድ እንጂ ስትሮንግ አርጊመንት የላቸውም። ሐሳብ አለ አርጊመንቱ። የኢትዮጵያን አንድነት የሚጠላ ሰው ካልሆነ ዲሞክራሲ የሚጠላ ሰው ካልሆነ በስተቀር ቋንቋው በምን መንገድ ይቀለጽ ውጤቱ ያን የሚያመጣ ከሆነ አዲሱ ትውልድ ሐሳብ ነው ሜዳው